ብሩኬ አውቋ አበድ ሆነብን ጋይስ። አረ 27 እንዴ! ዛሬ ደግሞ 8 ሱሪ ደራርቦ 8 ሱሪ ደራርቦ በእኛ ሰፈር ያለው ንብድ መስሎ እኮ እውነትም አበደ ልጅ ጋይስ። እያየ ነው እኮ አበደብን፣ እያየ ነው አበደ። እናንተ አረ መላም በለው እንዴ! የእህታችን ባለ እኮ አበደ አማሻችን ዲስ እያየ ነው በላ አይዞ ወንድማለም 27 አስጠምቁት። ይሄ ልጅ በቃ ካልቀመስኩ በቃ እብድ ነኝ አለ። ነብር ነኝ አራስ ነብር ሆነባት ሀይሚ ላይ ጭራሽ። ዛሬ ደግሞ ከላሷ ገብቶ ዳቦ ካልሰጠሽ እንደው ሀይሚ እንደው አንቺስ በሩ ለምን ከፈትሽለት እናቴ? ጉድ እውነቱም አብዷል ይሄ ልጅማ። አብዳል ወንድም አለም። አሁንማ በቃ እብደት በግልጽ ታውቆባልና ብሩኬን ባካችሁ 27 የሚወስድልን ሰው እጁንና እግሩን አስሮ እንዴ! ምንድነው? አይ ብሩኬ እቃቃት የተጫወትክባቸው የምርጥ እንደው ሰራላቸው። እንደው ብድሩን የማይመልስ ወንድ ልጅ አይወለድ ማለት አሁን ነውና ብሩኬ እናንተ በቃ መድኃኒት እሷ ናት። ብርድ እየበረደኝ ነው፣ ስለዚህ ለብርድ መድኃኒት ነው የፈለኳት። አቅፊያት ብቻ መተኛ ትፈልጋለሁ። ሌላ ነገር የሚንቀሳቀስ ነገር የለም። በቃ ምንም ነገር የለም። ከሌለ እኔ የገረመኝ 4 ሱሪ ለብሶ አሬት ይጀልሳቅ እናንተ 4 ሱሪ ደራሮ ማለት ነው፣ እየተጎተተ እንዳወዝና ማለት ነው። እና እንዴ አንተ ብሩኬ ማለት ነው 4 ሱሪ ከምትለብስ የሆነ ፓተርን ነገር አድርገ በፓተርን ብትቆልፈው ጥሩ ነው እንጂ አሁን ሀይሚን አቅፊያት ተኝቼ ምንም ነገር አይፈጠርም ነው በለው። ይሄ ነገር እያጠራጠረኝ ነው። እንዴ ምን ለማለት ሰው አይደለም? የሆነ የሚንቀሳቀስ ነገር የለህም፣ ምንም ነገር የለም፣ ባዶ ነው። በስመ አብ ወልድ መንፈስ ቅዱስ። በጣም ያሳዝናል። የሌለው ሰው ነው የማይንቀሳቀስ። ብሩኬ የለኝም እያልከን ነው በአደባባይ። በስመ አብ ወልድ መንፈስ ቅዱስ። እኔ ሰው የሆነ ሰው ምግብ የሚበላ የሚጠጣ ሰው መቼም እኔ እንጃ ምንም አይነት ስሜት የለኝም አይባልም። ታዲያ እኮ ማለት ነው በረድሃ ስትሟሟቆ ገብቶሃል አይደለ? ጭስ ራሱ ማለት ነው ኩበት ተደርጎበት ጨሶ መጨረሻ ላይ ይነዳል። ቦገግ ነው የሚለው፣ ይያያዛል፣ ሁለቱ ኮንታክት ይፈጥራል። እና ሲጨስ ኮንታክት እናንተም ስትሞቁ መጨረሻ ላይ ትጨሱና ትነዳላችሁ፣ ኮንታክት ትፈጥራላችሁና በአጠቃላይ ግን ተጫውተባቸዋል። ተበቀላቸው የሚለው ሚፍታህማ በትግል አንዴ ያነሰዋል፣ አንዴ ይሸከማል። አረ ሚፍታህ አንዳንዴማ ሮማንቲክ ሊሰሩ ሲሉ ዘው እያልክ ዳገባል። ራሳቸው ዘው ቢዋጣላቸው አይ ብሩኬ አንደኛ ፍራንክ ነው በቃ ምንም ጥያቄ የሌለው ድብን ያለ። ለምን መሰላችሁ? ሀይሚ ክላሷን አትከፍትለትም ነበረ። አሁን ላይ ሀይሚና ሚፍታህ ራሱ ያውቃሉ ፍራንክ እንደሆነ ያውቃሉ። ግን በቃ እኛን ትንሽ ያወዛግቡ ነው እንጂ ይሄን በቃ ግልጽ የሆነ ፍራንክ ነው። በአጠቃላይ እንዴት ናቸው የኔ ወደች የኔ ማሮች የኔ ፍቅሮች? ዛሬ በቃ ፈታ ብላችኋል አይደል? ከመጀመሪያው እስከ መጨረሻው እኔ በቃ በሳቅ ነው የጨረስኩት። አረ ብሩክ ማርያም ምርጥ አክተር ነህ። በስመ አብ ኮስታራ መሆን ትችላለህ፣ ተጫዋች መሆን ትችላለህ፣ ደግሞ አዝናኝ ኮሜዲ መሆን እንዲህ ትችላለህ እንዴ! በፈጣሪ ስም ትለያለህ ብሩኬ። ምሽታችን ነው የደመቀው ዛሬ ማብሰባውል ወይ ጉራ። እንደው ምን ይሻላል ግን? እና የኔ ውዶች ሰብስክራይብ አድርጉ እስኪ መጀመሪያ። እንግዲህ የተለመደው ድራማ እየቀጠለ ነው ማለት ነው። ድራማው እንግዲህ ቀጥሏል። እንደው አድርሃል ግን እኔ እኮ ሻንጣዬን እንትኔን አልገኝ ጭኜ ሄዳለሁ ስትል ጭነ ሄድክ መስሎኝ ነበር። እና አድርክ አላስችል ብሎ ዛሬ ልሞክረው ብለህ ነው እና 4 ሱሪ ለብሰህ ሄድክ። አይ ሀይሚ ታዲያ ምን ነው ታደክማት ነው አንዴ? ይህንን ለሷም 4 ሱሪ ለምን አላዘጋጀላትም? በቃ ቆልፌ ነው ሜዲን ሁሉ እስከማዋልቅ ብለህ ነው። ማውለቁማ ምን ያቆያል ብለህ ነው። እና በቃ ብሩኬ እመኑኝ አንድ ቀን አቅፊያት ካላደርኩ ብሏል። እንመነው እንዲሄደች እንዳታመኛ ሀይሚ እንዲህ ጅብ ከሄደ ውሻ ጮኋለ።
ቅርጥፍ አርገ ዳቦ ከበላ በኋላ ከዛ በኋላ እኛ ብንጮህ ምን ብንል እኮ ምንም ይመጣ ነገር የለም። እና መኑኝ ካላመናችሁኝ ግን ሞቼ ይገኛለሁ። አንዳንዴ ማለት ነው ብሩክን ሳየው በቃ የእውነት ያበደ የሆነ ጅል ሞኝ ሰው የሚያወራው ወሬ ያለ አውቋ አበድ ይሆንክልኝ ብሩክ አውቋ አበድ ሆንክብን እኮ ወንድም በቃ ሞኝ የሆነ ሞነን ያለ ሰው አለላቸው። ዝም ብሎ ቅጥ ያጣ አንዴ ደህና ይሆናል አንዴ ሞኝ ይሆናል ምናምን እና አውቆ ነው ያበደባቸው። ጭራሽ ገና ያጨልላቸዋል። እና ዛሬ ጭልልል ነው ያደረጋቸው፣ ግራ ነው ያጋባቸው። በቃ ለያዥ ለገራዥ ነው ያስቸገረው። እና አሁን ላይ እንደውም እነ ሚፍታህና ሀይሚ ራሱ የነቁ ይመስለኛል ፍራንክ እንደሆነ። ምክንያቱም ፍራንክ ባይሆን ኖሮ ሀይሚ በር ክፈች ብሎ በር ሲያንኳኳ አትከፍተውም ነበረ። ሰው ፍራንክ እንደሆነ ስለምታቅ ነው ሀይሚ በር ከፍታ እንዲገባ የፈቀደችለት። እና በአጠቃላይ ብሩኬ እንደው አብሬ አቀፍ ያተኝቼ ምንም ነገር አልፈጥረው ካልሆነ ካሜራ ይደቀናል። አረ እንደው እስከዛሬ የቀረን እሱ ብቻ ነበረ። ብሩኬ የቀረን እኮ እናንተ እኮ መቼም ታምረኛ ናችሁ። እሱንም ልታሳዩን ባልሆነ ብቻ ትግሉንም ልታሳዩን ነው በለው። ታድለሃል ሆዴ ታድለሃል። እናንተ ብቻ ናችሁ ያላሳያችሁን። ደግሞ አላየንም፣ ሌላውም አላሳየንም። እዛ ሲደርስ ይዘጋሉ ካሜራና እንደው እሱንም ልታሳየን ነው ሌሊቱ ሙሉ ካሜራ ተደቅኖ ይደር የምትለው። ተው እንጂ ብሩኬ ወንድም ማለት ተው እንጂ እንደው እሺ ካሜራ ማን ያሳዝንም ተገትሮ እናንተን ሲቀርጽ ይደር እንዴ? ምን ተፈጠረ? ወይ ቡራ እንኳን አብረሃ ቅፋታ አሁን እንዴት ያስችላል? ቆይ አንተ እንደው የለኝም ካልክ ቁርጡን አሳውቀን። የለኝም ከሆነ ሀይሚን በነጻነት ትኖርበት፣ አታሳቃት በቁርጡ እንጂ እችንም ቡጥ አበባ የሆነች ቆንጅዬ ልጅ አቅፈህ እኔ ብሩኬ ነኝ የሚባል ነገር የለም አባቴ። ይሄ ተፈጥሮን ማሸነፍ ይችላሉ አይባልምና እቺ ብስኩት እስኪያት እንደው ፊቷ ለስላሴዋ ጌጇ ሁሉ ነገሯ የምታሳሳ ሴት አብራህ ተኝታ ምንም አላደርጋትም ይባላል አይባልም? የማይባል ነገር ነውና አሁን ላይ ሀይሚም ታውቃለች። ስላወቀች ነው በሩን ከፍታ ያስገባችሁ እንጂ ፍራንክ እንደሆነ ባታውቁ ኑሮ በሯን ከፍታ በጨለማ ታስገባውም ነበር ማለት ነው። ገባችሁ አይደል? እና ያው ድራማው እየቀጠለ ነው። ብቻ ዛሬ ፈታ ዘና ነው ያደረገን ብሩክ። አንዴ ደና ሰው፣ አንዴ ሞኝ፣ አንዴ ጅል፣ አንዴ ጅላጅል፣ አንዴ ጅላንፎ ሆኖ በቃ ሚፍታህና ሀይሚን እቃቃን የተጫወተባቸው ነው ምላችሁ፣ ቀለደባቸው። ሚፍታህማ ገለፋፈጠው የሚለውም አይገልጸውም። የፍቅር መቀስ ሆንከ ውጣልን። በክፉ ቀን ብሩክ የጎተተህ አምጥተህ አሁን እኮ ዳሆን ከርኩ እንደፈለክ እኮ መሆን አልቻልክም። እንደፈለክ ሚስትህን እኮ መሳም ማቀፍ አልቻልክም። ወንድም አለም ምንም ማድረግ አይቻልም። እንግዲህ ልንተባበርህ አልቻልንም። አይዞህ ሀይሚዬ። እንግዲህ ብሩክም እንደምታየው ሱሪው እንደራርቦ እየመጣ ነው ወደ አንቺም እንዲህ ከውስጥ ደረብረብ አድርገሽ ቁልፍሽን አጥበቀሽ ተኝ። ይሄ ልጅ የሚቻል አይደለም። ኧረ ጉዳችን ፈላ እናንተ። ኧረ ይሄ ልጅ እንዴት ነው? እና ጓደኞቹ ደግሞ ተሰብስባችሁ የምትወዱት ከሆነ ይህ ልጅ 2-7 ካላስለቀቃችሁት ይሄ ዳቦ አምሮት የሚለቀው አይመስለኝም። በቃ አማረኝ አለ። በቃ በረደኝ ካልሆነ ብርድ ልብስ እንግዛለት እንዲያዋተን። አመረረ እኮ ጋይስ፣ አመረረ። ይሄ ልጅ አመረረ። እና በጣም የሚገርም ፍራንክ ነው፣ የሚገርም አይዲያ ነው ያመጣው ብሩኬ ማለት ነው። ግን አረ በቃ እንዴ አንዳንዴ እኮ ጭቅጭቅ ይሰለችናል። ሮማንቲክ እንፈልጋለን እና ወደ ሮማንቲኩ ብትመለሱ ምን ይመስላችኋል? እንደ ሀሳብ ማለት ነው። ጭቅጭቁ ይቆያችሁ፣ ትደርሱበታላችሁ። እንዴ ምንድን ነው? እና ቋጩት። እሺ ብሩኬ ያው እንግዲህ ካልቀመስኩ ሽማግሌ ያልክም ብሏል። ሀይሚዬም እንግዲህ አልሰጥም ብላለች። እንግዲህ ማን እንደሚሸነፍ እናያለን። ብሩኬም ካላመናችሁኝ ብሎ ግም ብሏል ማለት ነው። እኛ ደግሞ አናምንም። የለኝም ብለ ካሳየን እናምናለን። ከዛ ውጭ ግን የሰው ልጅ በቃ ተፈጥሮ መጋፈጥ አይቻልም። ይህን ማወቅ አለብንና አናምንም። ሀይሚዬም እንዳታመኝ ዳቦ እንዳሰጩ አብረሽው እንዳታርሽ። እሺ ማርዬ፣ እውነቴን ነው።